በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው የምላችሁ። ወንድማችን ደምረው ወልዴ እንደተጠመቀ እኔም ሰምቻለሁ፣ ኢንፎርሜሽን ሰምቻለሁ። እኔ አንዲት እህትን ላስጠምቃት ወደ ደብረ ዘይት ሄጄ ነው። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ። ዛሬ እግዚአብሔር ፈቅዶ ማህበራዊ ሚዲያውን ለበጎ ነገር ተጠቀምነው እንደዚህ እንደዚህ መመለስም ስለሚቻል ወንድማችን እግዚአብሔር ፈቅዶ በመድኃኔዓለም ቀን መድኃኔዓለም ቸሩ ፈቅዶለት በዛሬ ቀን የቄደር ጥምቀት ጠምቆ ክርስቶስ ከመሰረታት አካሉ ከሆነች ጋር አንድ ስለሆነ እግዚአብሔር ሁላችሁም በእልልታ አመስግኑት። አሁን በዚህ በጣም የሚገርማችሁ እናቱ ኦርቶዶክሳዊት ክርስቲያን ሆና እጅግ በጣም እንዲመለስ ጸልይ ነበር። እባካችሁን ይሄ በተለያየ መንገድ እኛ ቤት ገብቶ ሊሆን ይችላል። እናቶች አባቶች የምታለቅሱላቸው ወደዚህ ቤት በተመለሰ የምትሏቸዋላችሁ። ከልብ ካለቀሳችሁ እንደዚች እናት ተመልሶ ልጇ እንዲህ በደስታ ማየት ትችላላችሁ። እግዚአብሔር ምን ይሳነዋል? ምን ይሳነዋል? እኛ ሊቆን አይደለም። በነገራችን ላይ መምህራን እንደዚህ ናቸው። በያዝነው ስማርት ስልክ ስማርት ስራ እንስራ። በቃ ማህበራዊ ሚዲያው ለበጎ ነገር እንጠቀመው እና ዛሬ ደምረው ከቤተ ክርስቲያን አካል እውነትም ስሙ ደምረው ነው የተደመረውም ከቤተ ክርስቲያን ነው። የክርስትና ስሙ ራሱ ሳይረሳው ሀብተ ወልድ ነው። የክርስትና ስሙ በጸሎት እንድታስቡት ነው። አንደኛው ይሄ ነው። ሁለተኛው በሌላ ቤተ እምነት ያላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተቹ የምትነቅፉ ዕለት ስራችሁ በጥላቻ የታወረ ሰዎች ደምረውን ተመልከቱት። አሁንም ቤተክርስቲያን በሯ ክፍት ነው። ኑ ልጆቼ ትላለች። የሁላችንም እግዚአብሔር አምላክ መጨረሻ ያሳምርልን። ምናልባት ወንድማችን ደምረው በነበረው ሂደት በቆየበት ጊዜያት አሁን ያገኘውን ሰላም አጭር ነገር ከሱ አፍ እንስማ። እኛ ከጎኑ የነበሩ ወንድሞቹ ነን። የሚመልስ የሚያጸና እግዚአብሔር ነው። እኛ የተወሰነ ነገር ለማለት ያክል ነው። ኃይል የሰጠው አቅም የሰጠው ማን ነው? የሚያጸና ማን ነው? ስለዚህ አሁንም እግዚአብሔር አምላክ በቤቱ ይትከለው። አብ ያልተከለው ተክል ይነቀላል ይላልና አብ ከተከላቸው ወገን ያድርግልን። እሺ ወንድማችንን እንስማ። እንግዲህ ስሙ ካሁን በኋላ ማን ነው? የክርስትና ስሙ ሀብተ ወልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ ሁላችንም ከዚህ ቤተ ክርስቲያን ስንወጣ አስተምሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጥብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለኔ በጣም የምትጸልይ የምትጮህ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችልኝ። ስለዚህ እናቴ ባለሽበት እግዚአብሔር አምላክ ይባርከሽ። እግዚአብሔር አምላክ ይባርከሽ።
እግዚአብሔር አምላክ ይባርክሽ። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቅሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩልኝ። እሺ፣ በደንብ ልንብላችሁ እግዚአብሔርን አመስግኑ። ያው እንግዲህ የመጀመሪያ ቀኑ ነው አይደለ? ማይክ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሲይዝ የመጀመሪያ ቀኑ ነው አይደለ? ስለዚህ አሁን በደንብ ተረድታችሁታል። እልል ብላችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እሺ፣ ወደ ትምህርት ነው የምንሄደው። እጥር ምጥን ያለች ትምህርት፣ እጅግ ጥንታዊ የቤተክርስቲያን አባት፣ የእኛም መምህር፣ ሁላችንም እንወዳቸው፣ በተዋሕዶ ጉዳይ የማይደራደሩ፣ እመቤታችንን የሚወዱ፣ የክርስቶስን የባሕርይ አምላክነት የሚመሰክሩ፣ ለረጅም ዘመናት ቤተክርስቲያንን ከልጅነት ጀምሮ ያገለገሉ ታላቁ የቤተክርስቲያናችን ሊቅ መጋቤ አእላፍ መምህር ኤፍሬም በመንበረ ፓትርያርክ ጠቅላይ ቤተ ክህነት የልሳነ ተዋሕዶ ጋዜጣ ዋና አዘጋጅ ናቸው። ወደ እርሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቆሞስ መልአከ አርያም አባ ኃይለ ማርያም የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መምህራችን ልሳነ ይፍረት መምህር ዓለም መምህር ጳውሎስ፣ የተከበራችሁ ሊቃውንት ካህናት፣ እግዚአብሔር ሁላችንን ይባርከን። አሜን። ያህሎ ዘ በከመ ይቤ ተንሥአ፣ እዚህ የለም እንደተናገረ ተነስቷል። ትንሣኤውን እንደሚነሳ የተናገረ ራሱ ባለቤቱ ጌታ ነው። ይህን ቃል ደግሞ የተናገረ የእግዚአብሔር መልአክ ነው። በማቴዎስ ወንጌል በምዕራፍ 28 ቁጥር 1 ጀምረን ስናነብ እናገኘዋለን። እንግዲህ ትንሣኤው በዚህ በወርኃ ትንሣኤ ሌላ አይሰበክም፣ ነውር ነው እና ምንድነው ጌታ በዕለተ ዓርብ ምሽት በዮሴፍ በኒቆዲሞስ እጅ ከመስቀል ላይ ወርዶ በዮሴፍ በኒቆዲሞስ ዮሴፍ በገዛው ዮሴፍን ባዕል የሚለው ይህንን በፍታ ስለገዛ ነው። ጆሮሩህ ደግሞ ስለከፈነ ነው እና ዮሴፍ በገዛው ንጹሕ የተልባ እግር ልብስ ዮሴፍና ኒቆዲሞስ ጌታን በዕለተ ዓርብ ምሽት ከፍነው ቀበሩት ይላል እና ሲቀብሩት እናቶች ነበሩ። የእነሱን በረከት ያርግላቸው እናቶቻችን እህቶቻችን። ሲአሜን በሉ እስቲ። ጌታ በስቅለት ዕለት ሲሰቀል መከራውን ዓርብን በሙሉ ከመስቀሉ ስር የዋሉ እናቶች፣ ሲቀበርም ያዩ እናቶች እና ጌታ በዚህ በልማደ በሥርዓተ አይሁድ የሟቾች ስጋ በሽቱ ይቀባ ስለነበረ እናቶች የጌታን ስጋ ለመቀባት ሌሊት ቀደም ብለው ወደ ጌታ መቃብር ሄዱ ይላል እና ወደ መቃብሩ ደግሞ ያው እንደተጻፈ እንደምታዩት እነሳለሁ ብሏል ብለው ጲላጦስን አሳዝዘው በጲላጦስ ማኅተም በእነሱም ማኅተም መቃብሩ የጌታ መቃብር ተቆልፎ ተዘግቶ ከመዘጋቱም በላይ ደግሞ ጦር የለበሱ ሰዎች በጣም ይህን አስተውሉ። ጦር የታጠቁ ሰዎች 4 ጭፍራ ኃይል መቃብሩን ሌሊት እንዲጠብቅ ተደርጎ ነበር ይላል። እናቶች ግን ጌታን ስጋውን እናገኛለን ብለው ቀደም ብለው በሌሊት ወደ መቃብር በጨለማ መቃብሩ አጠገብ ደረሱ ነው የሚለው። ጧት ጧት ቤተክርስቲያን ብትመጡ ሁሉ ይሄ ነው ጉዟችሁ፣ የእነሱን ጉዞ ያደርግላችሁ። ቤተክርስቲያን ነው የሄዱት እነዚህ እና ወደ መቃብሩ ሲደርሱ አንድ ድምፅ ሰሙ ነው የሚለው። አንትንሰ ኢትፍራ እስመ አነ አእምር ከመ ተሐሰሳ ክርስቶስ ሀዘ ተሰቅለ፣ እናንተስ አትፍሩ የተሰቀለውን ክርስቶስን እንደምትሹ አውቃለሁ። መልአክ ነው ያናገራቸው። ጨለማ ውስጥ የሚሰማ ወይም አውሬ አሁን ምን ጠብቀው እንደው ወይም ዱርዬ ወይም ቁም ምናምን የሚል ነገር ነው። ጉቶ ሁሉ አጅብ ነው አይደለም በጨለማ። እናቶች ግን ጨለማ ውስጥ ጉዟቸው ላይ አትፍሩ፣ ይህን ቃል ያሰማን። አሁን ጉዟችንም ያው ተመሳሳይ ነው፣ ጨለምለም ያለ ነው አይደለም? ይመናል አትፍሩ የሚል ድምፅ ያውም የመልአኩ ድምፅ ሰሙና
እናንተስ የተሰቀለውን ክርስቶስን እንደምትሹ አውቃለሁ። ና ተረአያ ሀበ ተቀብረ የተቀበረበትን ኑና እዩ ብሎ እንግዲህ የመልአክ ድምፅ ነው ይሄ። ያንን የተገጠመውን ድንጋይ መልአኩ ፈነቀለው ነው የሚለው። ግን ወታደሮች ነበሩ የሚጠብቁ። እነሱ ወኮነ ትልቅ ንውጽውጽታ ሆነ። እነሱ ወኮኑ ከመአብድንት ከመ የተጨመረ ደማቸው ስለሚሰራ እንጂ ያው መቃብረ ሬሳ ማለት ናቸው። ደንግጠው ፈዘው ከነብረታቸው ሲደነዝዙ፣ እናቶች ግን አይዟችሁ ተብለው የጌታን ተገጥሞ የነበረውን መቃብር ከባዱን ድንጋይ መልአኩ ፈነቀለው። ከባዱን ነገር መልአኩ ያቀልልላችሁ። የከበደ ነገር የለባችሁ ይፈንቅልላችሁ። ጌታ ከሞት ሲነሳ፣ በነገራችን ላይ ጌታ ከሞት ሲነሳ መቃብሩ እንደተዘጋ እንደተቆለፈ እምለውን ሰሙኛላችሁ። ትንሽ ነው የምናገረው። እንደተዘጋ እንደተቆለፈ ከተዘጋ መቃብር ነው የተነሳ። አሁን ሁል ጊዜ የምንለው ክርስቶስ ተንሳ እሙታን በዐቢይ ኃይሉ ስልጣን፣ በታላቅ ኃይልና ስልጣን ከሞት ተነሳ ስንል መቃብሩ አይሁድ እንዳተሙት እንደተዘጋ ነው። መቃብሩ ድንጋዩ የተነሳ ሴቶቹ ተነስቷል ብለው እንዲናገሩ ነው። ይሄ ማለት ምንድነው? ጌታ ሲጸነስም የንጽሕት ቅድስት ድንግል ማርያምን ማኅተመ ድንግልና ሳይለውጥ ነው የተጸነሰ። ሲወለድም ማኅተመ ድንግልናዋን በድንግል እንደሆነች ነው የወለደችው። ልክ ይላል የእሑዱ ድርሳነ ማኅየዊ ወበከመ ኢያርኀወ ማኅተመ ድንግልና ለእሙ፣ የእናቱን ድንግልና ሳይለውጥ እንደተወለደ ከመቃብርም ሲነሳ ከተዘጋ መቃብር ነው የተነሳ። ለዚህም እንደ ዋናው ማስረጃ በ8ኛው ቀን ጌታ ሐዋርያት 2 ጊዜ ነው የገባ። በ8 ቀን ጌታ በዝግ ቤት 2 ጊዜ ነው የገባው። ሐዋርያት ቤት ቆልፈው ዘግተው ሳለ ተጨንቀው ሳለ መስኮቱ በራፉ በተዘጋ ቤት ገብቶ ሳይከፈት ሐዋርያትን ሰላም ለእናንተ ይሁን ብሏል አይደለም? አሁንም ጌታ ሰላም ይስጠን። ሐዘን ላይ ነው ያለን አይደለም? መቼም ኢትዮጵያን እስቲ እናስባት። ብዙ ጭንቅ አለ አይደለም? ሁሉ ሰው ባና በዚያ በተዘጋ ቤት የገባ ጌታ ከሞት ሲነሳም በተዘጋ መቃብር ከተዘጋ መቃብር ነው የተነሳ። ጌታ ከሞት ሲነሳ ሴቶች ኑ እዩ ሂዱና ለሐዋርያት ንገሩ የተባለው ደግሞ ምእመናን ለሐዋርያት ንገሩ የተባለበት ዋናው የቀደሙ መምህራን የሚሉት በዚህ በማቴዎስ ወንጌል በምዕራፍ 9 ቁጥር 34 ላይ የዮሐንስ ደቀ መዛሙርት ወደ ጌታ መጥተው እኛ የዮሐንስ ደቀ መዛሙርትና ፈሪሳውያን ስንጦም ያንተ ተማሪዎች አይጦሙም ብለውት ነበር። ጌታ ደግሞ ሙሽራው እያለ ሙዚዎች አይጦሙም የሚል ተጽፏል እዚህ። እና ይሄ የተፈጸመው ቅድም እንዳልኳችሁ በዕለተ ዓርብ ምሽት ሐዋርያት ጌታ ከተቀበረ በኋላ ባሉበት ማዕድ ሰርተው ሊበሉ ሲሉ ሐዋርያው ያዕቆብ ጌታዬ ከ3 ቀን በኋላ እነሳለሁ ስላለኝ አልበላም አለ። እንግዲያስ እኛም አንበላም ብለው ዓርብ ማታ ነው ማዕዱ የታጠፈ። የቀድሞ መነኮሳት የሚጾሙት ሐሙስ ማታ፣ ከሐሙስ ማታ ከበሉ ስንሳኤ አክፍሎት የሚባለው እና ሐዋርያትም አክፍለው ስለነበረ ሄዱና ለደቀ መዛሙርቱ ንገሯቸው የተባሉ እህልም እንዲቀምሱ ነው። እና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲነገራቸው እነ ጴጥሮስ እና ዮሐንስ ወደ መቃብሩ ሄደው ከመቃብሩ ለስ ብለው መጀመሪያ ዮሐንስ ያው ጳጳስ እያለ ይተረጎማል። ይሄ ዮሐንስ ወጣት ስለሆነ ቀድሞ ደረሰ። ሽማግሌው ጴጥሮስ ደረሰ። ወደ መቃብሩ ገባ። ጴጥሮስ አመነ፣ ዮሐንስም ገባ። ግን በመቃብሩ ውስጥ ዮሴፍ የገዛው ጨርቅ ወሰበነኒ ጥብሉለ እንተ ባሕቲቱ ያን የተጠቀለለውን ሰበንም አዩ እና ሰበኑን አይተው ትንሣኤውን አምነዋል። እንግዲህ ጌታ በዕለተ ዓርብ ሲሰቀል ራቁቱን ነው የተሰቀሉት። ልብሱን ተካፍለው ወስደዋል። እንደገና ዮሴፍ የገዛው ጨርቅም ስጋው የለበሰው ከመቃብሩ ነው የተገኘ። ጌታ ኢየሱስ ክርስቶስ ከሞት ሲነሳ ጨርቅ አይደለም የለበሰው። የዋደገ ንዴተ ህላዌ ገባ ወተመይጣ በስራት ወግ የሚባለው ጌታ ሲነሳ ከሞት ጨርቅ አይደለም፣ ራሱ ልብሱ እሳት፣ ክዳኑ እሳት፣ ብርሃን ስለሆነ ብርሃን ነው የሆነው መድኃኒዓለም። ብርሃነ ትንሣኤ የሚባለው ነው። ብርሃነ ትንሣኤ የሚባለው ዋናው ትልቁ መልእክት ነው። ብርሃነ ትንሣኤ የሚባለው ብርሃን ነው። ከዚያ በኋላ እሱ
እና እንግዲህ መድኃኔ ዓለም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷል። በእውነት ተነስቷል በሉ እስቲ ሁላችሁ። እንግዲህ ሌላ መምህር ስላሉ እንዳላበዛ ነው። እንዴት እንደተነሳ ቀኖችን ልንገራችሁና ልጨርስ። ምንም ብዙ መናገርም አያስፈልግም። ምንድነው ጌታ 3 ቀን 3 ሌሊት ከከርሰ ሙቶ ተነሳ ስንል እንግዲህ ትንሣኤው ራሱ እነሳለሁ ነው ያለ። መልአኩም እሱ እንዳለ ተነስቷል ነው ያለ። ትንሣኤው ቀድሞ በነቢያት የተነገረ ነው። ራሱ ጌታም ዮናስ 3 መዓልት 3 ሌሊት በከርሰ መቃብር በአሳ አንበሪ ሆድ እንደነበረ መጽሐፍ ቅዱስ ትክክለኛ ነው። እና 3 ቀን የሚሞላው መምህራነ ቤተ ክርስቲያን የሚሉት ሐሙስ ምሽት ለጸሎተ ሐሙስ ምሽት ጌታ ይህ ሥጋዬ ነው ይህ ደሜ ነው ብሎ ህብስቱን ለውጡ ከሰጠበት ከርሰ ሐዋርያትን መቃብር አድርጎ ይላሉ መምህራን። ሌሎች የሚሉት ግን እችን ተናግሬ ነው መጨረስ። ዓርብ ጠዋት ከ1 ሰዓት እስከ 6 ሰዓት ቀን ነው አይደለም? ከ6 ሰዓት እስከ 9 ሰዓት ቀኑ ጨልሟል። ታውቃላችሁ አይደለም? ከ9 ሰዓት እስከ ቀኑ እንደጨለመ ይቺ ከ6 ሰዓት እስከ 9 ሰዓት ያለችው ጨለማ አንድ ሌሊት በሞት በመድኃኔዓለም ይህን ቃል ያዙ። ዝም ብሎ ጩኸት ብቻ አይሆንም የሚመለ ከ9 ሰዓት እስከ ከ6 ሰዓት እስከ 9 ሰዓት ያለው አንድ ሌሊት፣ ከጠዋቱ 1 ሰዓት እስከ 6 ሰዓት ያለው አንድ ቀን። እንደገና የዓርብ ሌሊት ስንተኛ ሌሊት ይባላል? አልሰማችሁም? የዓርብ ሌሊት ስንተኛ ሌሊት ይባላል? ሁለተኛ ሌሊት ነው የሚባለው። የቅዳሜ ቀን ስንተኛ ቀን ይባላል? ሁለት ቀን እኮ ከዓርብ ላይ ይዘናል። የቅዳሜ ቀን ስንተኛ ቀን ይባላል? 3ኛ ቀን። የእሑድ ሌሊት ስንተኛ ሌሊት ይባላል? እንግዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። ይሄ መምህራን ምን እንደው አንዳንድ ጊዜ ተረቱን ፖለቲካውን ትቶ በቤተ ክርስቲያን ቀለም ውስጥ መግባት ጥሩ ነውና ይህ ነው። እግዚአብሔር ሁላችንን ይባርከን፣ አገራችንን ይባርክልን። ዛሬ ሀገራችን እንግዲህ ኢትዮጵያችን ግርማዊ ጃንሆይ አዲስ አበባ የገቡበትን ሚያዝያ 27 ቀን ኢትዮጵያ ከ5 ዓመት የጠላት ወረራ በኋላ ነፃ የወጣችበት ነው። አሁንም ጌታ ሰላም ያገኘችበት ስለሆነ ጌታ ሰላሙን በትንሣኤው ነው የሰበከው። ለሀገራችን ሰላሙን ይስጥል፣ ሰላም ይስጠን። ተንሥኡ ለጸሎት እግዚኦ ተሳለነ በሉ። ተንሥኡ ለጸሎት ሰላም ለኩልክሙ ምስለ መንፈስከ። ይቺ ቃል የተባለችው መቼ ነው? በ9 ሰዓት ዓርብ ነው። ጌታ በተሰቀለበት ጊዜ አዳም ይሄ አምላኬ አምላኬ የሚለውን በአዳም ድምፅ አሁን ዝም ብሎ ነው የሚያበላሹት። ምንድነው የጉባኤ ቤት ያልዋለ ሰው ብዙ ባሰሙ ደስ ይለኛል። አምላኬ አምላኬ ሲል የአዳም ድምፅ ነው የሚባለው። ይሄ ክርስቶስ ሰው ስለሆነ ሲናገር አዳም አፍ ላይ ተሰማ ነው የሚባለው። እና አዳም ተነስቶ ተንሱ የለም ይህ አፉ ላይ ይሄ ሲመጣለት ተነስቶ በሲኦል ውስጥ ተንሥኡ ለጸሎት አለ። በሲኦል ያሉ ነፍሳት ደግሞ እግዚኦ ተሳሃልን አሉ። ጌታ ደግሞ ጴጥሮስ እንደጻፈው በአንቀጸ ሲኦል በአካለ ነፍስ ወርዶ ሰላም ለሁላችሁ ይሁን ብሎ እሱ ከአንተ ጋር እያሉ ይችን እየዘመሩ ከሲኦል ወደ ገነት የገቡባት ቤተ ክርስቲያንም ደግሞ ይህንን ሰላም ተንሥኡ ወደ 16 ጊዜ ይባላል። እና መድኃኔዓለም ሰላም ይስጠን። እግዚአብሔር ከሁላችን ጋር ይሁን። ይህንን የመጣውን ሙሽራውንም ይጠብቅልን፣ ሌሎችንም ይመልስልን። እኛ ሌላውን መንቀፍ ሳይሆን በእውነቱ ይሄ የመምህር ጳውሎስ ውጤት ነው። መምህር ጳውሎስን ይጠብቅልን። እግዚአብሔር ከሁላችን ጋር ክፍል 1ን ያስተማሩን መጋቢያ ይላፍ መምህራችን መምህር ኤፍሬም አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በእድሜና በጤና ይጠብቅልን። ከዚህ በላይ እየተገኙ እንዲያገለግሉ እንዲያስተምሩና እንዲመክሩን መድኃኔዓለም ሰፊ ዘመናትን ረጅም ዓመታትን ይስጥልን። ምስክርነት ልንገራቸውና ብዙ ምስክሮች ከእጄ ላይ ያሉ የተወሰኑትን ነው ጊዜን ለመጠቀም የምንናገረው። በኋላ ደግሞ ሰዓታችን አይተን እናገራለን ማለት ነው። የመጀመሪያው ከ2 ዓመት በፊት የመጀመሪያ ወንድ ልጅን አጣሁና መድኃኔዓለምን ጠየቁት። ምን ነው መድኃኔዓለም የሰጠኝ ልጅ ምን ነው ነሳኸኝ ብዬ ጠየቅኩት። አንድ ልጅ ስጠኝ ብዬ ስጠይቀው ስለቴን ሰምቶ 2 አድርጎ ሰጠኝ። አሁን በሙሉ ጤንነት ላይ ይገኛል ልጆቼ ብለው የስለት መግለጫውን ሁሉ አመጥተዋል። አመስግኑላቸው። እንደዚሁ ሌላ ደግሞ ልጄ ታሞብኝ ሰርጀሪ ተሰርቶለት አሁን በሙሉ ጤንነት ላይ ይገኛል። ይህንንም ያስተካከለ ያደረገልኝ መድኃኔዓለም ነው፣ አመስግኑልኝ ስለት አምጥቻለሁ ብለዋል። በእውነት በሚገባ ዛሬ በትልልቅ ሊቃውንት ነው ታጅበን ያለነው። አሉ የሚባሉ የቤተ ክርስቲያናችን አይናማ ሊቃውንት ናቸው ያሉን። አንድ ሰርፕራይዝ አሳያችኋለሁ። አንድ ሰርፕራይዝ ላሳያችሁ እና
በጣም ነው እማዝነው። ደምረው በጣም አዝናለሁ። በሆነብህ ነገር በጣም በጣም ነው እማዝነው። እንግዲህ ጌታ በነገሮች ሁሉ እንዲያስብህ ጸሎቴም ምኞቴም ነው። እንግዲህ አንዳንድ ጊዜ በሰዎች ሕይወት በሚሆነው ነገር ምንም ማድረግ አይቻልም። እውነት ነው፣ ያልፋል እና እስቲ ከታች ደምዬ ይህም ያልፋል እያልን እናበረታተዋለን። አይዞ ይህም ያልፋል፣ ይህም ያልፋል፣ ይህም ያልፋል ደሜ በጣም ይህም ያልፋል። አይዞ ይህም ያልፋል። አይዞ ደምዬ አይዞ ደሜ እና አይደምርም። እኔ በጣም ነው ያዘንኩት ደሜ። የእውነቱን አልመሰለኝም ነበር እስከ ዛሬው ዕለት ድረስ። እውነት ዛሬ ማርጎት ከሆነ አላውቅም። እኔ ግን እስከ ዛሬ እውነት ነው ብዬ አላመንኩም። እውነትም አልመሰለኝም። ደግሞ በሰኞ ቀን እኮ ጥምቀት የለም መሰለኝ። አይ ቲንክ ደሜ ደሜ እውነቱን አልመሰለኝም። አይ ቲንክ በሰኞ ቀን ተሜ በሰኞ ቀን ጥምቀት አለ እንዴ? በሰኞ ቀን እንዴት ነው ጥምቀት አለ ወይ? ቴንክ ዩ። በሰኞ ቀን ጥምቀት አለ። አንድ ቪዲዮ ላሳያችሁ ነው ስለደምረው። ይህን የማደርገው ደግሞ አሁን ሰኞ ቀን ዛሬ ነው የምጠመቀው። እንደውም ትላንትና ከኔ ጋር ተገናኝተን እዚሁ በጣም የሚገርም ነው። ታንኪዩ ተሙዬ ጌታ ልጅ እያየው ነው አያችሁ። ስለዚህ የለም ጥምቀት ሁል ጊዜም ቢሆን ሰንበት ላይ ነው የሚሆነው፣ እሁድ ነው የሚሆነው እና ከሰኞ እስከ ቅዳሜ ጥምቀት የሚባል የለም። ደሜ የት እንደምትጠመቅ በሰኞ ቀን ማወቅ እፈልጋለሁ። ከየት ነው ያመጣኸው? ከየት ነው ያመጣኸው? ከየት ነው? እና በጣም ነው የገረመኝ። ሁለተኛ ደሜ ለመጠመቅ አልፈጠነም ወይ? ተሜ እስካሁን ተመስገን እንኳን እስካሁን አልተጠመቀም። ተመስገን እንኳን 7 ወር ሆኖታል ኦፊሻሊ ነኝ ብሎ ወይ 6 ወር 7 ወር ምናምን ይሆነዋል። ከመቼው ነው እሱ የሚጠመቀው? ከመቼው ለጥምቀት ደረሰ ነው? ዝም ብሎ የድረስ ነው። እንደዚህ ነው እንዴ? እንዴት ነው እንደዚህ? እስቲ ኦርቶዶክሳውያን እንደዚህ ይደረጋል እንዴ? ከመቼው ደረሰ ለጥምቀት? እና ተመስገን ግባና ተናገር። ከመቼው እችን ብቻ መልስልኝ ተሜ፣ የሚመች ቦታ ከሆንክ ከመቼው ነው? እንዴት አደርክ ወንድሜ? ሁሉ ሰላም? እንደምን አለ? ሰላም ላንተ ይሁን። እግዚአብሔር ይመስገን። ሰኞ ጥምቀት አለ ወይ ለሚለው ጥያቄ ሁሌም አለ ጥምቀት። ቤተክርስቲያን 24 ሰዓት ክፍት ስለሆነች ኦልሞስት እሁድና የፎስ አይደል ብላ አወራ። እኛም ጋር 24 ሰዓት ክፍት ነው ለማለት የፈለከው ገብቶኛል እኮ አይደለም እኮ ልነግርህ እኮ ነው። እና ቤተክርስቲያን 24 ሰዓት ክፍት ስለሆነች ምን ያገናኛል? 24 ሰዓት ብቻ አይደለም 48 ሰዓት ብቻ አይደለም 72 ሰዓት ብቻ አይደለም ሳምንታት ብቻ አይደለም ብዙ አመታቶች ቤተክርስቲያን ክፍት ናት። በሯን ዘግታ አታውቅም። እና ሁሌም ጥምቀት አለ። ለምን ቢባል የሰው ልጅ የሚመለስ ከሆነ ልቡ የሚመለስ ከሆነ ሁሌም አባት ይይዛል፣ የቤተክርስቲያን ቀኖናን ይጨርሳል። ከዛ በኋላ በአባት መሰረት በተሰጠው ቀኖና መሰረት ወደ ቤተክርስቲያን
አካልነት ይጨመራል ማለት ነው እና አባል አትሆንም፣ የቤተ ክርስቲያን አባል አትሆንም፣ አካል ነው የምትሆነው እና ሁላችንም የቤተ ክርስቲያን እኛውን የኦርቶዶክስ ቤተ ክርስቲያን ወይም የኦርቶዶክስ ተዋህዶ አካል እንጂ አባል አይደለንም። አንድ ፕሮቴስታንት ግን የሆነ ቸርች አባል እንጂ አካል ሊሆን አይችልም እና ይለያያል። ወንድሜ ቀጥሎ ግን ወንድማችን ደምረው ወልዴ እንደተጠመቀ እኔም ሰምቻለሁ፣ ኢንፎርሜሽን ሰምቻለሁ። እኔ አንዲት እህትን ላስጠምቃት ወደ ደብረ ዘይት ሄጄ ነው እኔም እና እሷ እንድትጠመቅ ወደ ደብረ ዘይት ሄጄ ነው። አሁን የሚጠመቀው ወንድማችን ደምረው ወልዴ ቦሌ መድኃኔዓለም ነው የሚጠመቀው እና ቦሌ መድኃኔዓለም ተጠምቋል። አሁን በዚህ ሰዓት ስጋና ደሙን ለመውሰድ ነው የሚቆየው እንጂ በዚህ ሰዓት ጥምቀት ሌሊት ላይ ነው የሚሆነው። ተጠምቋል። ዲያድዬ ምን ነው ከአንተ ቀደመ ታዲያ? አንተ ነህ እንደውም ቀድመ ሄድከው። ምን ነው እሱ አልተሰማው? ከአንተ ምን ነው ቀደመ እሱ? ለምን ከአንተ ቀደመ? አንድ ደቂቃ ስጠኝ። አሁን አንድ ደቂቃ እንደሰጠኝ ኔትወርኩ ጋር ቆማለሁ። አሁን ያለሁት ገዳሙ ስለሆነ ነው እኮ። ለምንድን ነው ከአንተ የቀደመው? አንድ ደቂቃ ስጠኝ። ከገዳሙ ከአንተ ለምንድን ነው የቀደመው እሱ? ቀሲስ ይትባረክ፣ ሰላም ነው? እንደምን አለ? ሰላም ለሁላችን ይሁን። እንዴት አላችሁ ቤተሰብ? ከየት ቤተ እምነት ነው? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እኮ ታዲያ ወንድሜ አትበለኛ። እኔ እናንተ ወንድማማች አይደለንም። በስጋ ወንድም ልሆን እችላለሁ፣ በመንፈስ ላልሆን እችላለሁ። ተረጋጋ። ኖ በቃ ኢትዮጵያዊ ነን አይደለም? ኢትዮጵያዊ ነን፣ የአንድ ሀገር ሰዎች ነን እንጂ ወንድማማች አይደለም። ወንድሜ ምናምን አበለኝ ላልልህ እችላለሁ። ጥያቄ ወንድሜ የሚለውን አስተካክል። አይደለንም አይደለህም? እሺ ተው። ግን ጥያቄህ ሰኞ ጥምቀት የለም ስላልክ ነው። እና ለምን ነው እሑድ አይደል እንዴ? እሑድ የለም፣ ሁሌም አለ። የሌለባቸው ጊዜያት አሉ፣ ቀናቶች አሉ እንጂ ሰኞ፣ ማክሰኞ፣ ሮብ ብሎ የለም። ሁሌም ሰው ይጠመቀናል። እዛ በተረፈ ደግሞ መጀመሪያ የክርስትና ጥምቀት የተጠመቀ ሰው ጥምቀት ሳይሆን የሚጠመቅ የደር ነው የሚጠመቀው፣ የንስሐ ጥምቀት ነው የሚጠመቀው። የንስሐ ጥምቀት ተጠምቆ ስጋው ደሙ ነው የሚቀበለው እንጂ ክርስትና አይደለም። ምንድን ነው የተለየ ነገር ያለው? ጥምቀት ምንድን ነው የተለየ? አንዲት ጥምቀት አይደል እንደምትሉት? ምንድን ነው የተለየ? የልጅነት ጥምቀት አንዲት ናት። የልጅነት ጥምቀት አንዲት ናት። እዛ በተጨማሪ የንስሐ ጥምቀት አለ። የፈውስ ጥምቀት ሊኖር ይችላል። እሺ ተሙ፣ እሺ። አይ አይደለም። ለምንድን ነው ስንት ጥምቀት ነው ያለው? የደምረው ጥምቀትና የሌላው ጥምቀት ለምንድን ነው የሚለያየው? ደምረው የምትለው ሰው እዚህ በፊት ምንድን ነው የነበረው? አላቅም እንደነበር እኔ አላውቀውም ሲጀመር። ስለዚህ እሱ የሚጠመቀው የንስሐ ጥምቀት ነው። ሙስሊም ከሆነ ወይም አንድ ያው ክርስትና ካልተነሳ ክርስትና ሊነሳ ይችላል። እሱ እኮ በጌታ በኢየሱስ አምኖ ዳግም የተወለደ እኮ ነው። መቼ ላይ ዓመተ ምሕረቱን ነው እኮ። ልጅነት የተሰጠው የት ቤተክርስቲያን ነው? ማን ቤተክርስቲያን ነው? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠመቀ። መቼ? ኢየሱስ ጋር በሞቱ ሞትን በሚመስል በመነሳቱ መነሳትን በሚመስል ከሱ ጋር አብሮ ተነሳ። እሱ የልጅነት ጥምቀት አልነበረም ማለት ነው። ዝም ብሎ የፈውስ የልጅነት ጥምቀት ተጠምቆ ከሆነ እዚህ በፊት ተጠምቆ ከሆነ ቤተክርስቲያኒቱ አጠምቀው በአብ በወልድ በመንፈስ ቅዱስም ልጅነት ሰጣው ከሆነ እዛ ያን ልጅነት አረክሶት ሊያበላሾት ከሆነ የንስሐ ጥምቀት ነው ሊጠመቀው የሚችለው። ዛሬ በምን ነው የሚበላሸው? እኔ ለምሳሌ ይክደዋላ በክህደት ነው የሚያበላሸው። ላስረዳ። እኔ ለምሳሌ ላስረዳ አንዴ። እኔ ለምሳሌ ኦርቶዶክስ ቤተሰቦች ናቸው ያሉኝ።
በኦርቶዶክስ ቤተክርስቲያን ስርዓትና ወግ አኖባ ማርያም የምትባል ቦታ ሄጄ ተጠምቄ ክርስትና ስሜ ታምረ ማርያም ነው። እሺ አሁን ፕሮቴስታንት ነኝ። እሺ ምንድን ነው ፕሮቴስታንት ደግሞ ሲሆን ተጠምቅ ያለው አምኜ ኢየሱስ ክርስቶስን የህይወት ጌታ አዳኝ አድርጌ ተጠምቅ ያለው ምንድን ነው? አሁን ደግሞ ከቤተክርስቲያኒቱ ከማርያም ከተጠመቀ በኋላ ሌላ ጥምቀት ተጠምቀሃል እንዴ? በጌታ ሲሆን በጌታ ድሮም ጌታ ጥምቀት መጀመሪያ የጌታን ጥምቀት የተጠመቀው አይደለ? ያማ ሳላቅ ነው ያመነ የተጠመቀ መጀመሪያ ሰው ማመን አለበት። ሳታውቅ አይደለም እና እኔ ምን አውቄ ነው? ምን ስታውቅ ነው እንጂ ያበላሸኸው። ሳታውቅማ ቀጥተኛ መንገድ ላይ ነበር፣ ግን ስታውቅ እንደገና ወደ ተበላሸ መንገድ ሄድሽ። እንግዲህ አሁን ችግር ውስጥ ልንገባ ነው ጭራሽ። እኔ እኮ አለው የተሳሳትኩት ያለሁት እና ማን የተሳሳተው? አይ አሁን በቃ እንነጋገር ብዬ ነው እንጂ እኮ እንደዚህ አንተ የበላይ እኔ የበታች፣ አንተ ብርሃን እኔ ጨለማ የምንሆንበት ምንም አይነት ምክንያት የለው። ከፈለክ እንደውም አንተም ጨለማ ነው እኔን ነው እንደዛ የምትለኝ። ያላመነ ሰው ሁሉም ጨለማ ነው። ኧረ በለው የወረዱ እንዴ? አሁን ደምረውን ታውቀዋለህ እንዴ ሶፊ? እኔ አሁን አላውቀውም። ደምረው የሚባል እኔ አላውቅም። ሰሞኑን አቅ ነበር። ዛሬ ግን ለምኜዋለሁ። ከዚህ በኋላ እኔ ሰውን በጌታ ስለሆነ የማውቀው አላውቀውም። ቆይ እኔ ከደምረው ከራሱ አፍ ካልሰማው መጠመቁ ምናምን ከራሱ ልስማ። ከተጠመቀ በቃ እንግዲህ ኧረ ተጠመቀ፣ ዛሬ ተጠመቀ እኮ። ለምን ነበር እኔ አልሰማውም፣ ከሱ አልሰማውም ከራሱ አፍ። እኔ መቸው ሰው ላመነበት ነገር ሲኖር እኔ ይመቸኛል። ምንም ይሁን ለገባው ነገር ከሆነ ችግር የለብኝም። እኔ በሱ ፕሮፌት ተካም እንደምን አለ፣ እንኳን ደህና መጣ። ቶሬቶር ጆሲ፣ ፕሮፌት ድሪባ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ጌታ ባርካችሁ። እንኳን ደህና መጣችሁ ልል እወዳለሁኝ። በነገራችን ላይ እስቲ መረጃው አለ እንዴ ኃይልዬ? በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ሲጠመቅ ስንት ጊዜ ተምሮ ነው የሚጠመቀው? እኔ መረጃ የለኝም። ትምህርት ይማራሉ እንዴ? እንዴት ሶፊ